አሜሪካ ቦምብ ጣይ አውሮፕላኖቿን ወደ ኢራን እያስጠጋች ነው። ቢቱ ስፕሪት የተባሉት የአሜሪካ ቦምብ ጣይ አውሮፕላኖች ለኢራን ወደ ቀረበ ደሴት ተልኳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራንን በቦምብ እንደበድባታለን እያሉ ናቸው። የኔቶ ባህር ኃይልና የአየር ኃይል በዩክሬን ይሰፍራል እየተባለ ይገኛል። ከዚህ ጋር ተያይዞም የፈረንሳይና እንግሊዝ ወታደራዊ አመራሮች በዩክሬን በመገኘት ነገሮችን ለማመቻቸት ዝግጅት ላይ ናቸው። እስራኤል በራፋ ከተማ ዳግመኛ ጥቃትን ልትሰነዝር ነው ተብሏል። እስራኤል የከተማይቱ ነዋሪዎች ከተማዋን ለቀው እንዲወጡም ዳግመኛ ትዕዛዝን አስተላልፋለች። በሌላ በኩል እስራኤል ወደ ሊባኖስ የምታደርገውን ጥቃትም ዳግም ጀምራለች። ትናንት ማምሻውን በሊባኖስ ዋና ከተማ ቤይሩት የአየር ጥቃት መፈጸሟ ሲነገር የሊባኖሱ አዲስ ፕሬዝዳንት ከአጋሮቻቸው ጋር በመሆን እስራኤልን እንደሚፋለሙም ዝተዋል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የተለያዩ ወታደራዊ መረጃዎችን ይዘን ተገኝተናል። እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። አሜሪካ ቦምብ ጣይ አውሮፕላኗን ወደ ኢራን አስጠጋች። ዶናልድ ትራምፕ በኢራን ላይ ቦምብ ጥላለው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ በኢራን ላይ የቦምብ ጥቃት ልታደርስ ትችላለች ባሉ ማግስት አሜሪካ ቦምብ ጣይ አውሮፕላኖቿን ወደ ኢራን አንቀሳቅሳለች። ዶናልድ ትራምፕ ኢራን በኒውክሌር ጦር መሳሪያ ዙሪያ ከስምምነት ላይ እስካልደረሰች ድረስ አሜሪካ በኢራን ላይ ቦምብ መጣሏ አይቀርም የሚል ንግግር ነው ዶናልድ ትራምፕ ያሰሙት። የትራምፕ ንግግር በተሰማ ማግስትም አሜሪካ በትንሹ 7 ቢቱ ስፕሪት የተሰኘውን ሀገር አቋራጭ ቦምብ ጣይ አውሮፕላኗን ዲየጎ ጋርሻ በተሰኘችው ደሴት ላይ ያሰፈረች ሲሆን ይሄም አሜሪካ ካሏት ቦምብ ጣይ አውሮፕላኖች መካከል 1/3ኛውን ይሸፍናል። የቦምብ ጣይ አውሮፕላኖቹ አቅጣጫም እንዲሁም የደሴቱ አቀማመጥ ከዚህ ደሴት ተነስቶ ኢራንን ለመምታት ቀላል ያደርገዋል። በፈረንጆቹ የዘመን አቆጣጠር በ1997 ወደ ስራ የገባው ቢቱ ስፕሪት ቦምብ ጣይ አውሮፕላን ዓለም ላይ ካሉ ቦምብ ጣይ አውሮፕላኖች መካከል ከቀዳሚዎቹ የሚመደብ ሲሆን ጂቢዩ 57 የተሰኘውን አደገኛ ቦምብ በመጣልም የሚደርስበት የለም። ጂቢዩ 57 ቦምብ ደግሞ የውስጥ ለውስጥ ዋሻዎችን፣ የጦር መሳሪያ ክምችቶችንና የኒኩለር ማብለያ ጣቢያዎችን ዶግ አመድ በማድረግ ዝናን ያተረፈ ቦምብ ነው። ይህ ሁሉ ተደማምሮ ታዲያ አሜሪካ ኢራን ላይ ቦምብ ትጥላለች የሚለውን ግምት ከፍ አድርጎታል። ሱ-35 ተዋጊ ጄቶችን ከሩሲያ ለማስገባት የተስማማችው ኢራን ተዋጊ ጄቶቹን ከሩሲያ ስትረከብ የተሻለ የአየር ኃይል አቅምን መፍጠር የምትችል ቢሆንም ከአሜሪካ የሚመጡትን ቦምብ ጣይ አውሮፕላኖች የመመከት እድሏ ግን አነስተኛ ነው እየተባለ ይገኛል። በርካታ የቪየትናም ጦርነት ዘመን ተዋጊ ጄቶችን የታጠቀችው ኢራን በፍጥነት የሩሲያውን ሱ-35 የማትታጠቅ ከሆነም ለአሜሪካ ቦምብ ጣይ አውሮፕላኖችም ቀላል ኢላማ ልትሆን ትችላለች። አሜሪካ በኢራን ላይ ቦምብ ጥላለው ብትልም በኢራን በኩል የተሰጠ ምላሽ የለም። በሌላ በኩል ግን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከአሜሪካ ጋር ቀጥተኛ ውይይት እንደማያደርጉ ነገር ግን በሶስተኛ አደራዳሪ አካል ለውይይት ዝግጁ ነን ብሏል። ኢራን አሜሪካን ጨምሮ ከበርካታም የዓለም ሀገራት ጋር በ2015 የኒኩለር ስምምነት ያደረገች ሲሆን በዚህ ስምምነት መሰረትም ኢራን የኒኩለር ግንባታዋን ልታዘገይ፣ በተቃራኒው ደግሞ የዓለም ሀገራት ከኢራን ላይ ማዕቀብ ለመቀነስ ተስማምቶ ነበር። በ2018 ግን ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ከዚህ ስምምነት እንድትወጣ አድርጓል። አሁን ላይ ደግሞ አዲስ ስምምነት ለመፈጸም ፍላጎት አለኝ እያሉ ናቸው። ኔቶ የአየር ኃይልና የባህር ኃይሉን በዩክሬን ሊያሰፍር ነው። የአሜሪካው ተነባቢ ጋዜጣም ዋሽንግተን ፖስት ይዞት በወጣው መረጃ መሰረት ፈረንሳይና እንግሊዝ የእግረኛ ወታደሮችን በዩክሬን የማስፈር ሐሳባቸውን በመቀየር የአየር ኃይልና ባህር ኃይላቸውን በዩክሬን ለማስቀመጥ ውጥንን ይዟል። ከዚህ ቀደም እንግሊዝና ፈረንሳይ ከአውሮፓ ሀገራት የተውጣጡ የእግረኛ ወታደሮችን በዩክሬን ለማስቀመጥ አቅደው የነበረ ቢሆንም ሀገሪቱ ያለባትን የእግረኛ ሰራዊት ችግር ከተመለከቱ በኋላም ሐሳባቸውን በመቀየር ወደ አየርና ባህር ኃይል ዞረዋል። የፈረንሳይና እንግሊዝ ወታደራዊ አመራሮች በቀጣዩ ሳምንት ወደ ዩክሬን በማቅናት የሚያስፈልጉ የወታደሮች ቁጥርና በየትኞቹ ስፍራዎች ይሰፍራሉ የሚለውን የሚለዩም ይሆናል። ፈረንሳይና እንግሊዝ ይህን እቅድ ይዘው ብቅ ይበሉ እንጂ ሌሎች የአውሮፓ ሀገራት ያለ አሜሪካ ድጋፍ በዩክሬን ውስጥ ወታደሮችን ማሰማራት አይፈልጉም። እነዚህ የአውሮፓ ሀገራት ከአሜሪካ የአየር ኃይል መከላከያ
የስለላና የእቃ መጓጓዣ ድጋፍ ያስፈልገናል የሚሉ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ባለስልጣኖቻቸው ግን ወታደሮችን በዩክሬን ስለማሰማራት ያላቸው አቋም እስካሁን ድረስ የለየለት አይደለም። ዶናልድ ትራምፕ ይህን ሐሳብ ከዚህ ቀደም የለየለት እብደት ነው ቢሉትም የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ግን ሐሳቡ ቀላልና ብዙም ስጋት የሌለው ነው ሲሉ በቅርቡ መግለጻቸው የሚታወስ ነው። ለዋሽንግተን ፖስት መረጃን ያጋሩና ስማቸው ያልተጠቀሰ አንድ የፈረንሳይ መንግስት ባለስልጣን ከአሜሪካ አጋሮቻችን ጋር በጉዳዩ ዙሪያ ስኬታማ ውይይቶችን እያደረግን ነው ብለዋል። ሩሲያ ማንኛውም የኔቶ አባል ሀገር ወታደር የትኛውንም ሰንደቅ ዓላማ ይዞ በዩክሬን ውስጥ ከሰፈረ ሕገ ወጥ ይሆናል፣ የሩሲያ ጦር ኢላማ መሆኑም አይቀርም ስትል ከፍተኛ ማስጠንቀቂያን መስጠቷ የሚታወስ ነው። እስራኤል ራፋን ለቃችሁ ውጡ አለች። የእስራኤል መንግስት በራፋ የሚኖሩ ፍልስጤማውያን አካባቢውን ለቀው እንዲወጡ ዳግመኛ ትዕዛዝን አስተላልፏል። የእስራኤል ጦር የአረብኛ ቋንቋ ቃል አቀባይ የሆኑት አቪቺ አዳራይ በኤክስ ገጻቸው ላይ ባስቀመጡት ልጥፍ እስራኤል በራፋም ከፍተኛ የሆነ ጥቃትን ልትፈጽም ስለሆነም በአካባቢው የምትኖሩ ሰላማዊ ዜጎች አካባቢውን ለቃችሁ ውጡ ብለዋል። እስራኤል የራፋ ነዋሪዎች አልማዋሲ ወደ ተሰኘችው አካባቢ እንዲያቀኑ ትዕዛዝ የሰጠች ሲሆን ይህ አካባቢ ከዚህ ቀደምም እስራኤል ራፋን ስትመታ የጋዛ ነዋሪዎች ይጠለሉበት የነበረ ስፍራ ነው። ይህ ስፍራ ከጦርነት ነፃ ነው ቢባልም እስራኤል በተለያዩ ጊዜያት በስፍራው ላይ ድብደባን ፈጽማለች። የእስራኤል ጦር ትዕዛዙን ባወጣ በጥቂት ደቂቃዎች ልዩነት 2 ፍልስጤማውያን ህፃናት በእስራኤል ጥቃት መገደላቸውም ይፋ ሆኗል። እስራኤል የመጀመሪያውን የጋዛ ተኩስ አቁም ምዕራፍ መጠናቀቁን ተከትሎ ጥቃቷን ቀጥላለች። በባለፉት 2 ሳምንታት በማይሞሉ ቀናትም 900 ፍልስጤማውያን በእስራኤል ጥቃት መገደላቸውን በሐማስ የሚተዳደረው የጋዛ ጤና ሚኒስቴር እሁድ ዕለት ይፋ አድርጎ ነበር። በሌላ በኩል ሐማስ ከግብጽ የቀረበለትን የተኩስ አቁም እቅድ መቀበሉ ተነግሯል። በእቅዱ መሰረት ሐማስ 5 እስራኤላውያን ታጋቾችን የሚለቅ ሲሆን በቀጣይነትም የተኩስ አቁም ስምምነትን በእስራኤልና ሐማስ መካከል የሚፈጸም ይሆናል። አሁን ሐማስ የተቀበለው እቅድ ከዚህ ቀደም የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ አቅርቦት ከነበረው እቅድ ጋር በብዙ መልኩ ተቀራራቢነት ያለው ሲሆን ሐማስ ከዚህ እቅዱን ውድቅ አድርጎ አሁን ላይ ለመቀበል የወሰነበት ምክንያት ግን እስካሁን አልተገለጸም። እስራኤል በሊባኖስ ጥቃትን ከፈተች። የእስራኤል አየር ኃይል በሊባኖስ ዋና ከተማ ቤይሩት የአየር ጥቃት መፈጸሙን የሊባኖስ ጤና ሚኒስቴር ይፋ አድርጓል። የእስራኤል ጥቃት የቤይሩትን ደቡባዊ ክፍል ኢላማ ያደረገ ሲሆን 3 ሰዎች ሞተው 7 ደግሞ መቁሰላቸው ነው የተሰማው። እስራኤል በጥቃቱ ዙሪያ ባጋራችው መረጃም የጥቃቱ ኢላማ የሂዝቦላ አመራር ነው ያለች ሲሆን ግለሰቡ ከሐማስ ጋር ግንኙነት በመፍጠር ሐማስ በቅርቡ ያደረጋቸውን ጥቃቶች አቀነባብሯል ብላለች። ሂዝቦላ በጥቃቱ ዙሪያ እስካሁን ያለው ነገር የሌለ ሲሆን የጥቃቱ ሰለባ የሆነው የሂዝቦላ አመራርም እስካሁን ድረስ ይፋ አልሆነም። አዲሱ የሊባኖስ ፕሬዝዳንት ጆሴፍ ኦን የእስራኤልን ጥቃት አደገኛ ሲሉ የገለጹት ሲሆን በሁለቱ ሀገራት መካከል ለወራት የሰፈነውን ሰላም የሚያደፈርስ መሆኑንም ገልጸዋል። ፕሬዝዳንቱ ጨምረውም ሀገራቸው ሊባኖስ የእስራኤልን ጥቃት ለመከላከል የሌሎችን ሀገራት ድጋፍ ልትጠይቅ እንደምትችል ፍንጭን ሰጥቷል። በተለያዩ መገናኛ ብዙሃኖች መረጃም እስራኤል ሰላማዊ ሰዎች አካባቢውን ለቀው እንዲወጡ ቅድመ ትዕዛዝ ሳታስተላልፍ ያደረገችው ጥቃት በመሆኑ ከፍተኛ ውግዘት እየደረሰበት ይገኛል። እስራኤልና ሂዝቦላ ከወራት በፊት በተፈራረሙት ስምምነት መሰረት የእስራኤል ጦር የሊባኖስን ግዛት የለቀቀ ሲሆን ሂዝቦላም ከደቡባዊ ሊባኖስ በመውጣት የሊባኖስ ጦር አካባቢውን ተቆጣጥሮ ይገኛል። እንደዛም ሆኖ ግን ሁለቱ አካላት የተኩስ አቁም ስምምነቱን በመጣስ አንዱ ሌላኛውን ሲከስ መመልከት የተለመደ ሆኗል። በተለይም እስራኤል ከሊባኖስ ሮኬት ተተኩሶብኛል በሚል ወደ ሊባኖስ ጥቃትን የሰነዘረች ሲሆን ሂዝቦላ ግን ሮኬቶቹን እኔ አልተኮስኩም ሲል እስራኤልን ኮንኗል። ሁለቱን አካላት ያስማማቸው አሜሪካ ከጉዳዩ ጋር ተያይዞ ባወጣችው መረጃ መሰረት እስራኤል የሮኬት ጥቃት ስለተፈጸመባት ምላሽን ሰጥታለች። የእስራኤልን ራስን የመከላከል ውሳኔም እንደግፋለን ብላለች አሜሪካ። የጋዛውን ግጭት ተከትሎ የተጀመረው የእስራኤልና ሂዝቦላ የጥቃት ምልልስ በሺዎች ለሚቆጠሩ ሰዎች መሞት ምክንያት እንደነበር የሚታወስ ነው።